This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music 24 hours every day. በጣም አመሰግናለሁ። ምንድነው የፍንፍኔ ራዲዮ ዋና ዓላማ የኛ ሰዎች የህይወት ታሪክ ለቤተሰቦቻቸው ለግላቸው ለሀገራቸው ያደረጉት አስተዋጽኦ ላለው ትውልድም ትምህርት ይሆናል ከሚል አንፃር ነው ይሄን ፕሮግራም የጀመርነው እና እርሶም ደግሞ በዚህ ጉዳይ ላይ እንግዲህ ፈቃደኛ ሆነው የህይወት ታሪኮን የሚያውቁትን ያህል ሊያካፍሉን ፈቃደኛ ስለሆኑ በአድማጮች ስም ጌርስልን አመሰግናለሁ ላለው እስኪ ኮሎኔል እንግዲህ ራስዎን በማስተዋወቅ ልጅነትዎን የት ተነስቶ የት እንዳሉ ያጫውቱን እንግዲህ ከዛ እንጀምራለን በጣም ነው ማመሰግነው በእውነቱ ባሁኑ ጊዜ እንዲያለ አስተዋሽ ኖሮ ስለኔ ህይወት ታሪክ መጠየቅና አንዳንድ ደግሞ ታሪክ ሊያሳውሳቸው የሚገቡትን ሰዎች አስተዋሻቸው በመቅረታቸው እንዲህ አይነቱን ነገር ደግሞ እንደገና ለማስታወስ ይሄን እድል በማግኘቴ እጅግ በጣም ነው ደስ የሚለኝ እኮራለሁም እና እኔ ተወለድኩት በተላላ አውራጃ ወረጃ አርሶ ወረዳ ጓሃጾን ከተማ ነው ማርያም ከተማ ስለያለፍ ብሎ እዛ ነው የተወለድኩት አባቴ አለቃ ህሩይ ገሜ ጋሪ ጎበና ቶርቶሬ አባ መጋል ባቦ ናቸው እናቴ አለቃ ፀሐይ ሳህሌ ልጅ ናቸው ወይዘሮ ተድባበ ፀሐይ ይባላሉ በድሮ በጨዋ ልጅ ማይረግ እዛው አስተማሪ ተቀጥሮልን የአማርኛ ትምህርት ተምረናል እኔም ወንድሞቼም ጋር አብሬን የተማርኩት እንደገና የዜማ ትምህርትና በወቅቱ የነበረውን የኛን ትምህርት ዜማም ቅኔም ሌላ መሳሰሉትን ሁሉ ተምሬያለሁ ከዚያ በአጋጣሚ እንግዲህ አጎቴ ጋር አለቃ ጥበቡ የአባቴ የአለቃ ጥበቡ የእህትሊ ናቸው ጥበቡ ገሜ ህሩይ ገሜ ናቸው እዚያ ሄጄ ቅኔ ተምሬያለሁ 3 አመት ቅኔ በእውነት በጥሩ ሁኔታ ነው የተማርኩት እዚያ ብዙ የኦሮሞ ልጆችም ነበሩ ከኔ ጋር የተማሩ በነገራችን ላይ አባታችን ወንድሞች አለቃ ሄይስ ገሜ አለቃ ጥበቡ ገሜ አለቃ ህሩይ ገሜ አለቃ ተክለ ጊዮርጊስ ገሜ እነዚህን የመሳሰሉ ናቸው እነዚህ ሰዎች ትምህርት ቤት ሄደው ነው ስማቸውን የለወጡት የመጀመሪያ ስማቸው አሁን የኔ አባት ሞቱማ ገሜ ነው አለቃ ጥበቡ ኦብሴ ገሜ ናቸው አለቃ ሄይስ ደግሞ ሄይ ገሜ ነበሩ እሳቸው እንኳን በጥቂቱ ነው ወደዚያው ዞር ያደረጓት ሄይስ ገሜ እንግዲህ ሌሎችም አሉ አረዶ ገሜ ያለ ተክለ ጊዮርጊስ ገሜ ያሉ ሹምቤ ገሜ ሴቶቹ ደግሞ ሰመሩ ገሜ እንደዚህ የመሳሰለ የኦሮሞ ስም የተከበረ የኦሮሞ ስም ነበራቸው እንግዲህ ስርዓቱ ነው በዚያን ጊዜ ኦሮምኛውን ትንሽ የኦሮሞውን ትውልድ ስርዓቱ በዚያን ጊዜ ዝቅ አድርጎ ነው የሚያየው ለምሳሌ ያህልም የኔ ቅድሚያት ከናጼ ምኒልክ ጋር ሁሉ ተዋግተዋል በመሬት ጎበና አኬ ማለት የአባቴ አባት እህት ነች ሂርቴ አኬ የጋሪ እናት ነች ሂርቴ አኬ ጎበና ከምኒልክ ጋር ተዋግቷል ይሄኛው ጎበና አይደለም ጎበና ዳጪ አይደለም አወኩም እዚህ ላይ ልዩነት እንዲኖር ያስፈልጋል ያን የመሰለ ሁሉ ታሪክ ነበርና አንድ ጊዜ እንዳው ማስታውሰው በእውነት እንደው ሁሉ ጊዜ የምጠቅሰው ነገር አለ ዳምጤ አመዴ የሚባል ፊቼ ያውራጃው ቤተክህነት ሹም ነበረ እኔ ከአጎቴ ጋር የተማርኩ ደሞዝ ሊቀበሉ ፊቼ ሲሄዱ እንደው ለመሆኑ የኔታ ያባቶ ስም ማን ነው አላቸው ገሜ የሚለውን ሰው ስም ዝቅ አድርጎ ለማየት ሞክሮ ነው በዚያን ጊዜ እኛ መምህር አዋቂም ስለነበሩ ባላገር ከአመድ አይሻልም ወይ ነው ያሉት ዳምጤ አመዴ ነው እሱ ስሙ ገሜ ከአመድ አይሻልም ወይ አዎ እንደዚህ አይነት ዕውቀት የነበራቸው ሊቃውንቶች ነበሩ እነዚህ የኦሮሞ ልጆች ናቸው በእናታቸውም በአባታቸውም ለኔ አባትናት ፍታሌ ቦኩ ነው የምትባለው አሮጅማ ቦኩ የሚባለውን ወደ አረዶ በሮ ታቀው እንደሆነ እንደዚህ አይነት ትውልድ ነው ያለንና አጠር ላርግልህና የኔ ህይወት ታሪክ በዚህ አይነት ቅኔ እየተማርኩ ያለው እዚህ ላይ እንግዲህ
ቅስናው እንዴት መጣ ኦሮሞ በዛን ጊዜ አንደኛ የመማር ፍላጎትም ያለው አይመስለኝም እድሉም አይኖረውም የቅስናው ትምርት ወደናንተ ቤት እንዴት ገባ ሁሉም የርሶ አጎት አለቃ ናቸው ሁሎችም አለቃ ናቸው አሁን የቀሩት አረዶ ገሜ አለ የቀረ ነው ይሄ ሹምቤ ገሜ ሰመሩ ገሜ ፍታሌ ገሜ ወርቂቱ ገሜ ደሳ ገሜ እነዚህ በኦሮሞነታቸው እንዳሉ የቀሩ ናቸው እነዚህ የጠቀስኩልህ አለቃ ህሩይ አለቃ ጥበቡ አለቃ ሄይስ ገሜ አለቃ ተከለጊዮሪስ ገሜ ከሀገራቸው ለቀው ጠፍተው ጎጃምና ጎንደር ሄደው ተምረው ስማቸውን ለውጠው መጡ የኔ አያት ገሜጋሪ እንዴት አንተ የኦሮሞ የኔ ልጅ ሆነ እንዲታረጋለህ ብሎ አባቴን በጦረው ወቅታዋቸዋል ወርውረው ለምንድነው ስምህን እንግዲህኛ የኦሮሞ ልጅ ፈረስ ይገዛለታል መሳሪያ ይገዛለታል ስርዓቱን ጠብቆ ነው የሚያድግ እንጂ ወደዚያ አይሄድም ነበር እነዚህ ሄደው ተምረው ስማቸውን ለውጠው መጡ እንደገናኛ ከነሱ ስንወለድ ደግሞ ለውጠው ስም የአማራ ስም አወጡልን ያ እንግዲህ በስርዓቱ ተፈላጊ የነበረ ነው እንግዲህ ይሄን ስኮላርሺፕ የማግኘት እድሉም ወደ ጎጃም ደጀን ስለምትቀርቡ ይሁን እሱ ብቻ ሳይሆን ኦሮሞ ሆኖ ጎጃም ሄደ እንደሆነ እንደሌላ ትራይብ ነው የሚቆጥሩት ዝቅ አድርገው ነው የሚያዩት አንዱ የሚያሳዝነው ይሄን ኦሮሞውን ህዝብ ይሄን ሰፊውን ህዝብ ዝቅ አድርጎ ማየቱ ነው እንግዲህ በዚያን ጊዜ በነበረው መነጽር ሲያዩት ዝቅ አድርገው ነው ያዩት በአሁኑ ጊዜ በሚታየው ደግሞ ትልቅ ጎሳ ትልቅ ብሔር የራሱ ስርዓት ያለው የራሱ ገዳ ያለው ህዝብ ሆኖ ነው የሚታየውና የሚገኘው ነውም ደግሞ ስለዚህ ያ ሁሉ በዚያን ጊዜ ስለማይታወቅ ንቃቱም ስላልነበረ ለምሳሌ ጋሎች ናቸው እንደዚህ አይነት ናቸው የሚልኮ ስም ሁሉ ነበረ ዝቅ አድርጎ የመገመት እንደዚህ ሊገመት አይገባም ነበር ቄስም ቢሆን ገመዳ ሆኖ መምሬ ገመዳ መሆን ይችል ነበር አለቃ ጋሪ መሆን የሚችል ነበር አለቃ ሞቱማ መሆን ይችል ነበር ንቃቱ የለም የዚያን ጊዜ እና ሞቱማ ተብሎ አለቃ እንዴት ይባላል ይለዋል ለአማራው ክፍል ደግሞ እንደዚህ አድርጎ ሊተቸው ይችላል አሁን እንግዲህ እንደዚህ ያለ ይሄደ ኦሮሞውም ከአማራው ጋር ብቻ እየሆነ በዚህ አይነት እየተዋጠ ስርዓቱንም እየተከተለ የራሱን ስርዓት እየተው የመጣ በዚህ አይነት ነው በዚህ አይነት እንግዲህ እኔ እዛ ቅኔ ተማርኩ በእውነት ከቅኔ ራሳ አጎቴን ወክዬ እዛ ቅኔ መምህር ሆናለሁ ብዬ ነበር ማሰበው የዴስቲኒ ጉዳይ ሆኖ በነ ጀነራል ታደሰ አማካይነት ታደሰ ብሩ ለወታደርነት ተመረጥኩ እንዴት እሱን አጫውት እንዴት ተመረጡ ታደሰ ብሩ እኛ ጋር መጡ ለአስተሪዮ ማርያም ጓጾን በጣም ማስተዋወሳቸዋለሁ በእውነቱ እንዴት አይነት አስተዋዩ ነበሩ አሁን ነው እኔ ልብ ያረኩት ሪኮርድ ያረኩት አሁን ነው በኦሮምኛ ምን ብለው ተናገሩ ታቦት እንደቆመ መቤታችን ታቦት እንደቆመች ጠገቸኒ አሉ ሜጆሌ ተሰን አነን ከነጢሳቶ በርበሬ ሃኛተኑ አከ ኮርመታኑ አነን ከነጡገኒ ቆፋ ቀበናት ሃኒሩ ብለው ሲሰጡ ትዝ ይለኛል እኔ ለካ ይሄ ግሩም የሆነ ትምህርት ነበር ያስተላለፉት በዛ ወቅት አላወቅንም ሰውየው የነቁ ናቸው እና በኋላ እኛ ቤት ተጋበዙና ሄዱ በዛው ያንድክ ጦር ኤታማዦር ሹም ስለነበሩ የባላባት ልጆች ይመረጡ ሲባል አንዱ ከባላባት ልጆች የተመረጥኩት እኔ ነበርኩ ከኩዩ ደግሞ የበላቸው አሰኑ ልጅ ስዩም በላቸው ይባል ከሌንጮ ስዩም ሽፈራው ከዳይ ደግሞ እንደዚሁ ነግርማ ደግሞ ታውቀው እንደሆነ ሌላም የተመረጡ ነበሩ ችሎታ ሙሉጌታም ተመርጦ ነበር ትልቅ አንተ አትሆንም አሉት ሙሉጌታ ግዛው ጋይ ሰለሞን ተመርጦ ነበር እሱ ፓርላማ ተመረጠ በሱ ግር እኔ ተተክቼ ሄርኩ ጀነራል ታደሰ ወዳው ትምርት ችሎታ አለው ያሉኝ አዎ አለኝ እኔ 9ኛ ክፍል ደርቻለሁ ተፈሪ መኮንን ነው የተማርኩት በ3 አመት ነው የጨረስኩት ቅኔ ተምሬ ስለነበረ ምንም አላስቸገረኝም ደብል ፕሮሞሽን ነበር የዛን ጊዜ እና ካዴት ገባው ተካዴት ምክትል መቶ አለቃ ሆኜ ወጣው ከዚያ ከእስራኤል መኮንኖች ጋራ የብሔራዊ ጦር አሰልጣኝ ሆኜ ደብረ ዘይት ተመደብኩ
ደብረ ዘይት ሾርትሊ ነው የምነግርህ ብዙ ታሪክ ነው ያለኝ ያጫውቱን ምንም ያው ስለማንቾክል ይሄን መስማት የሚፈልግ ከዚህ መማር የሚፈልግ ውጣውረዱን ይጠቅማልና ያጫውቱን አዎ እንግዲህ በዛን ጊዜ ምርጫውስ ተመረጥኩ ነው ሌሎችም የተመረጡ አሉ እንደኔ ችሎታ ያላችሁ ደግሞ ተፈትናችሁ ካዴት ትገባላችሁ ተባለ ስፈተን አንደኛውኛ ወጣው ከክፍሌ ሌሎቹ ወደቁ እኔ ካዴት ገባው ሬጉላር ኦፊሰር ሆኜ ደብረ ዘይት ባሰልጣኝነት ከእስራኤሎች ጋር ተመደብኩ እዚያ ያሰለጠንኩ ያለው ወደ ኤርትራ ተዛወርኩ ኤርትራ ተዛውሬ ስሰራ እንደገና ከኤርትራ ተዛውሬ መጣው ሐረር ተመደብኩ ሐረር እንደዚሁ ስሰራ ንቅናቄው መጣ ያአብዮቱ ኮሎኔል ትንሽ ያለፍንባቸው እንትኖች ጊዜውን ሳንጠቅ ስላለብን ጊዜውን ያስታውሳሉ የርሶ ትምርት ትውልድ ዘመን መቼ ነው ውትድርና የገቡት መቼ ነው የተወለድኩት እንግዲህ በ1934 ዓመተ ምህረት ነው ጣሊያን በመትወርበት ዘመን ይመስላል አይደለም ጣሊያን የማይወረደው በ1928 ዓመተ ምህረት ነው 28 ትንሽ ቆይቶ ነው ኦኬ ሰላም የተባልኩትም ጣሊያን ከሄደ በኋላ ስለተወለድኩ ነው እና በዛን ጊዜ ነው አሁን ወደ ስሬ መድኃኔዓለም እንግዲህ ሄድኩት 18 19 እስከ አመት ባለው እድሜ ውስጥ ነው ምክንያቱም ብዙውን ጊዜ በአማርኛ ትምህርት ነው ጊዜ ያበላሸውት ቄስ ትምህርት ቤት እዛም የሄዱበት የርሶ አጎት አለቃ ጥበቡ ገሜ እዛ ስለሚያስተምሩ ነው ይሄን ትምህርት ስለሚያስተምሩ ነው አጎቶ ጋር ነው ሄዱት አው ዘመናዊ ትምህርት ነበረ በዚያን ጊዜ አስኳላ ይሄ የካቶሊክ ትምህርት ነው ይላሉ ንቃት ስለሌለ ከኔ ጋር የተማሩት አሁን ባለማስተርና ባለ ዲግሪ ዩኒቨርሲቲ ሌክቸረሮች ሁሉ ነበሩ አሁን በፊት ለነገሩ በዛ ደረጃም ባልደርስ ከዛ እኩል ሆኛለሁ እኔም እንደምንም ከንጠላጥዬ ደርሼበታለሁ ሁሉንም እንዳው ኢንተርሚዲየት ኮሌጅ እንደጨረሰ ነው እኔ ማይርግ ለምሳሌ እዚህ ቅኔው ትምህርት ብታየው በጣም ረቂቅ የሆነ ትምህርት ትልቅ ችሎታ ያለው ትምህርት ነው እና እንግዲህ እዛ ወደ ታደሰ ብሩን መልሶትና ያን ዘመን ያስታውሳሉ እርሶ እሳቸው እዛ ጓጾን መጥቶ ልጆቻችሁን ወተት አይደለም በርበሬም ጨምሩላችሁ አሉት አው በ55 ዓመተ ምህረት ነው 1955 ዓመተ ምህረት 55 ዓመተ ምህረት ተናገሩ እኔ ደግሞ በ56 ዓመተ ምህረት ነው እንግዲህ ወደ ካዴት ኮርስ የሄድኩት ከዚያ በፊት ግን ጀነራል ታደሰ ጋር የፊደል ሰራዊት ኃላፊ ነበሩ የፊደል ሰራዊት ኃላፊ ሆነው አቦቴ ኤጀሪ አሁን ከተማ ሆኖ ትንሽ ሻል ያለ ሁኔታ ላይ የሚገኘው ምንም ነገር አልነበረውም ደሳሳ ጎጆ ጠላ መሸጫ ካቲካላ መሸጫ ነበር ያለው እዚያ ቦታ ላይ ከአንደኛ እስከ 6ኛ ክፍል ትምህርት ቤት ሲያቋቁሙ እኔ አብሬ ነበርኩ ጀነራል ታደሰ በጣም ቁጭት ነበራቸው በእውነቱ እኔ በጣም አሁን ነው ሪኮል ያረኩ ነገሮችን ማያቸው እና እዚያ አብሬ ነበርኩ እኔ የፊደል ሰራዊት የሚል እንትን አልነበረም አዎ የኦሮሞው ልጅ እንዲማር ቅስቀሳ ያካሂዱ ነበር የአካባቢው ሰው እንዲማር ቅስቀሳ ያካሂዱ ነበር አቦቴ በሙሉ ኦሮሞ ነው ያለው እንግዲህ አሁን ከዛ እኔ እንግዲህ ካዴት ውስጥ ገባው ከካዴት ከወጣው በኋላ ደብረ ዘይት ባሰልጣኝነት ከእስራኤሎች ጋር ተመደብኩ እዚያ በጥሩ ሁኔታ ሳስተምር ከቆየው በኋላ ወደ እስራኤል ሀገር እንደሄድም ከሌሎች ጓደኞቼ ጋራ እድሉ መጥቶ ፕሮሰስ ላይ ያለን ሐረር ተዛወርኩ ሐረር ሆኜ ለመሄድ በማዘጋጀት ላይ ያለው ለውጥ መጣ ለውጥ ሲመጣ ሐረር ተጠርቼ መጣው ለውጥ ማለት ይሄ የመንግስቱ ነው የመንግስቱ ኃይለ ማርያም ከዛ በፊት ግን በእንትና ጊዜ የሚያስታውሱት ነገር የለም በመንግስቱ ነው አይ ጊዜ ሶዬ ነበሩ ተማሪ ነኝ ተፈሪ መኮንን ነኝ ተማሪ ገና ልጅነት ያን ተፈሪ መኮንን 6ኛ 7ኛ ክፍል ነበርኩ አይ ገና ነው ያኔ እሺ 53 ዓመተ ምህረት ነው እሺ
ጀነራል ታደሰ ደግሞ ሻለቃ ሆነው የፈጥኖ ደራሽ አዛዥ መሆናቸውን አውቃለሁ እንገናኝም ነበር ለምንድን ነው የአንድ ሀገር ሰዎች ስለሆነ አቦቴ ነው የኛ ወረጃቶ ነው እንደምታውቀው አቦቴ እሳቸው ማን ነበር ስሟንም አውቃታለሁ ኧረ ቦታዋ ተስሬ ዝቅ ብለ ተክሎ ገብርኤል አለ አይደለም ወደ ዓለም ገና መሄጃ ይሄ እታች አቦቴ ዓለም ገና መሄጃ ላይ እዚያ አጠገብ ነው ከነመይቱ አውቀዋለሁ የእሳቸውን ቤት ታደሰ ብሩ ከኔ ቤካ የሚባሉ ወረከኔ ቤካ ነው የሚባሉት እዛ በዚያን ጊዜ ጅምር ማቃቸው ያንድ አካባቢ ሰዎች ስለሆን እና ጀነራል ታደሰ የፖሊስ ሻለቃ አዛዥ ሆነው የፈጥኖ ደራሽ በዚያን ጊዜ በነበረው ኩዴታ ትንሽ ነገሮች ተምታተውባቸው ነበር አሁን ነው ማየው ያንን እንዴት ነበር እሱን ያጫውት እንዴት ነበር ያጫውታቸው ነበር ጀነራል ታደሰ ሻለቃ ታደሰ የፈጥኖ ደራሽ አዛዥ ናቸው አመሰራራታቸው ደግሞ በፊትም ጦር ሰራዊት ነበሩ ከጦር ሰራዊት ነው ጀነራል ድረስ ሄዱ ባለ ወደ እንትን ያመጣቸው ወደ ፖሊስ እና በጣም እኔ አውትስታንዲንግ የሆኑ ኦፊሰር ናቸው ጀነራል ታደሰ ማለት እኔ ለመግለጽ በጣም ቃል ያንሰኛል በእውነት ኩስር ያሉ ኦፊሰር ናቸው እና አለባበሳቸው እንዱ ንግግራቸው ችሎታቸው ለመገመት በጣም አስቸጋሪ ነው ንቁ የሆኑ ኦፊሰር ነበሩ አሁን ቁመናቸውም ቆንጆ ናቸው ይባላል እጅግ በጣም ልብሱ እኮ ላያቸው ላይ ተሰፋ ነው የሚመስለው የገበርዲኑ ልብስ አማርኛ ሲናገሩ እንደዚህ እንደኔ ነው ኦሮምኛ ሲናገሩ ሌላ ነው በቃ ዩኒቨርሳል የሆነ ዕውቀት ነው ያላቸው እንግዲህ ከዚያ ምን ተደረገ እኔ ተማሪ በሆንም ትንሽ ዕውቀቱ ስላለ ታደሰ ብሩ እንዴት ነው ይያሉ ነበር እንግዲህ ስጋቱ የነበረው ጀነራል ታደሰ ወደዚያ ወደ ጦር ሰራዊት ውስጥ ለመሆን ወይንም ወደዚህ ለመሆን መሐል ላይ ቆመዋል ይመስለኛል ባሁኑ ጊዜ እንደሳስበው አሁን ያኛው የክብር ዘበኛው ወገን እየተሸነፈ ሲሄድ አሁን እንግዲህ አቋም ወሰዱ ቤተ መንግስቱን መጡና ተቆጣጣሩ ጦር ይዘው ፈጥኖ ደራሽ መጣ የሻለቃ ታደሰ ብሩ ጦር ሲሉ አውቃለሁ ከዛ እሳቸው ናቸው ያስተካከሉት ካንዱ ኩዴታውን አንድ መጽሐፍ ሳነብ አንድ ወታደር የሆነ ዘመዳቸው መጥቶ ወታደሮቹ ከርተዋልና እርሱም እንዳይስማሙ ብሎ ነገራቸው ከዛ በኋላ ነው ራሳቸውን አስተካክሎ ኃይለ ሥላሴ ጎን የቆሙ የሚል ያነበብኩ ይመስለኛል ወታደሮቹ ከርተዋል ያ ወታደር የሆነ ሚሊተሪ የሆነ ዘመድ አላቸው መሰለኝ ማን እንደሆነ ባላቅም ማለት ነው ክብር ዘበኛውስ ኖ ወታደር ይሄ ሚሊተሪ ፈጥኖ ደራሽ ጦር ውስጥ እዛው አንድ ዘመድ ነበራቸውና ይሄ ዘመዳቸው በመሃል እየተመላለሰ ያለው ሲቹዌሽን ሪፖርት ያደርጋል መሰለኝ ይሆናል አዎ ነገርኩ እኮ መሃል ላይ ቆመው ነበር እሳቸው ስለኝ ሁለት ሐሳብ መጥቶባቸዋል ያኛው ኩዴታውን ጦር ሰራዊት ክብር ዘበኛው ቢያሸንፍ ጥሩ ነበር ክብር ዘበኛው ከጦር ሰራዊቱም ከፖሊሱም አልተማከረም ነገሩ ሊካ አርጎ ይበላሻል ብሎ የተወሰኑ መኮንኖች ናቸው ያዙት ጉዳዩን አሁን እንግዲህ ጳጳሱም አወገዙ እነዚህ ካዲዎች ናቸው እንደዚህ ናቸው ህዝቡም ያልነቃ ነው በዚያን ጊዜ በጣም አስቸጋሪ ወቅት ስለነበረ ክብር ዘበኛ እየተሸነፈ በሚሄድበት ጊዜ የግድ ተሰለፈ ከጦሩ ጎን የሆኑ ጀነራል ታደሰ ፈጥሮ ሻለቃ ነበሩ የዚያን ጊዜ ቤተ መንግስቱን የተቆጣጠሩት የሳቸው ጦር ነው ራሳቸው ናቸው ይዘው የመጡት ለምንድን ነው የህቴ ቤት እዛው 6 ኪሎ ቤተ መንግስቱ አጠገብ ስለነበረ ያን ሁሉ አይ ነበረ እኔ ደግሞ እዛ ሻለቃ ሆኖ ስላሉ ሳይሆን በአገር ደረጃ ደግሞ ስለምንገናኝ ነበረ ስለምንተዋወቅ መቼም መተዋወቁ ነበር እንዳሁኑ እንትን አልተራራቅንም እና በዚያ ምክንያት እሳቸው ወደዚህ ይሄን አውቃለሁ በዚያ በመንግስቱ ነው አይ ጊዜ 10 ዓመት ባልሞላ ጊዜ ውስጥ እኮ እሳቸውም የራሳቸው መፈንቅለ መንግስት አድርገው ነበር ይሄን የሚያስታውሱት ነገር አለ 10 ዓመት ባልሞላው ጊዜ ውስጥ መፈንቅለ መንግስት አካሂደዋል አስታውሳለሁ ይሄን ምንድነው ያላስተባበሩም በራሳቸው ፍላጎት ነው ከነድረሴ ጋር በዚህ ነገር ከባድ ቅራኔ ነበራቸው ከና አክሊሉ ሀብተወልድ ጋር ምክንያቱም ለምንድነው ህዝቡ የሚበደለው ነው ኦሮሞ ህዝብ ለምን ይበደላል ለምን አይማርም ኦሮሞ ህዝብ ለምን ስልጣን አይዝም ነው እና የራሳቸውን መፈንቅለ መንግስት አካሄዱ ተያዙ አልሆነም
አልሆነም ያ ሜጫና ቱለማ የሚባል ነገር ነበር እንግዲህ እዛው ውስጥ ደግሞ ሌሎችም ነበሩ ምንድነው ኦሮሞ ውስጥ ችግር እዛው ውስጥ የሚገቡ ሰዎች ተመልሰው ይከዱና ለጃንሆይ ወሬ ያቀብራሉ እንደ ደረሱ ዱኪ ያሉት ሰዎች የነበሩበት ጉዳይ አለ እኔ አንዳንድ ታሪክ መሰማው አለ እና ገረሱ ዱኪ አይመስለኝም እንደሰማሁት ጃጋማ መሰለኝ አይደለም ጃጋማማ አንድ አቋም ነው ያላቸው እሳቸው ለመንግስት ታማኝ ሆነው የቆሙ ሰው ናቸው ግን የማህበሩም አባል ነበሩ የማህበሩ አባል ናቸው ሁለት ቦታ ነው ታደሰ ቁርጥ ያለ ለኦሮሞ ነው የቆሙት ጀነራል ጃጋማ ለምሳሌ ነዋቆ ጉቶን ሁሉ አባብለው ያመጡ እሳቸው ናቸው ባለ አስተዳዳሪ የነበሩ ጊዜ እና ታማኝ ናቸው ልክ አንድ ትልቅ ኳሊቲ ያላቸው ምንድነው ጃጋማ ልጃቸውን እንኳን ያግቡ ቢሏቸው እንዳያገቡ ለዓለማግባት ወስነዋል እንዴት የጃንሆይ የሊሊ አግባብ ተብለው ታዘው እኔ ጮኛለችኝ ሚስት አለኝ ያችን ትቼ እቺን ለማግባት ይቸገራለሁ ግርማው ይቅርታ አድርግልኝ ብለው ጠይቀዋል ይሄ ትልቅ ነገር ነው እንኳን ንጉስ ልጅ ያንድ ሀብታም ለማግባት ያገባ ሰው በጣም ሲኩራራ ነው የምታየው እና በሌላ በኩል ግን እኔ ገረሱ ዱኪ ነው ይመክርና ከኦሮሞዎች ጋር ሄዶ ለጃንሆይ የሚነግር ገረሱ ነበር ነው የሚባለው ያኔ ነው እንደዛ የሚባለው አዎ I don't know ግን how far it is true የሰማሁትን ነው የምነግርህ ያ የሰሙትን ነው አዎ ስለዚህ ታደሰ እንግዲህ በዚያ ወቅት አንዴ የራሳቸው መፈንቅለ መንግስት አካሄዱ አልተሳካም ታዙ በጣም ጎበዝ ናቸው ሳይገሏቸው ሐረር ገለምሶ በግዞት አስቀመጧቸው በግዞት ተቀመጡ ሄጄ ጠይቄያቸዋለሁ እዛ እንዴ ነበር ያን እርዛ ሄዶ ሲጠይቋቸው በቃ ይሄው ነው ንቃት ነው ያላቸው ዝምጀተኒ ረፍተኒ ኦማጆሌ ኦሮሞ ማሊ ነው የሚሉት እና ሞራል መድከም ምናምን ነገር የለም ንቃቱ እንዳለ ነው ከዛ ተታኩሰው ነው ደግሞ የተያዙት እንደው ዝም ብለው አልተያዙም እንደዛ ነው ግዞት የሚባል እስር ምንድነው እስኪ እኔ ራሴ ማለት ከዚያ ካሉበት ቦታ ጧጧት እየፈረሙ መቀመጥ ማለት ነው ለምሳሌ ገለምሶ አውራጃ አስተዳዳሪው ጽፈት ቤት አለ አይደለም ጧጧት ሄደው ይፈርማሉ በቃ ከዛ ውሏቸው ኑሯቸው በምን ቦታ ቢያድሩ ምንም ችግር የለም ጧት ግን መፈረም አለባቸው እዛ እዚሁ ማለት አንድ ወረዳ ውስጥ ሆነ ከዛ ከወረዳው ሳትወጣ እየፈረምክ መኖር ማለት ነው ግማሽ ነፃነት ማለት ነው ግማሽ ነፃነት አዎ እጀናን ቦቱማኒ ኢልማ ብሩክኔ ጀነራል ታደሳኒ ኦልቡቴ ኮልቱማኒ ብለዋቸዋል እኮ እዚያን ጊዜ እንዴት ነበር ያሉት እንደገና እጀናን ቦቱማኒ ኢልማ ብሩክኔ ጀነራል ታደሳኒ ኦልቡቴ ኮልቱማኒ እና በርቱ የሚል ነው ለርሶም ሄዶ ሲጠይቁ ያስተላለፉት መልእክት ይሄ ነው አዎ እኔ በዚያን ጊዜ ግን ምንድነው ዋዳዳት ምን አልገባኝ ይላል ልጅነቱም ነው ባክግራውንዱም እንግዲህ ፖለቲካሊ እንትን ማሆን እኮ አለብህ ያ ልክ የነቃ መሆን አለብህ እኮ እና ዋዳዳት ምን እኔ በቃ ራሴን እጠይቃለሁ እንደገና አሁን እንደዚህ እየሆኑ መጣ እንደገና ለውጥ መጣ እንግዲህ አሁን ደርግ መጣ ደርግ ሲመጣ የመጀመሪያ ተፈቱ አሁንም ተገናኘን በጣም የሚደንቅ ነው እንዲህ አይነት ሞራል አይቻላልም ምንድነው እናንተ የኦሮሞ ልጆች ምን ሆናችኋል አሁንም አትነሱም አንጀ ደከነው አይ ጌታ ያስቸግራል እኮ ሁኔታው እንደሚያውት ምንድነው የሚያስቸግረው አንጀ ደርግ እንደገና የጦር ኃይሎች ኢንስፔክተር አድርጎ መደባቸው ኢንስፔክተር አድርጎ እንደገና የኦሮሞ ልጆች ደግሞ ገንዘብ አዋጣው ጥሩ መኪና ገዙላቸው ሞራላቸው እንዳለ ተገነባ አሁንም እሳቸው አላማ ስላላቸው የለም ኢንስፔክተርነቱም አልተዋጠላቸውም የመኪናውም ጉዳይ አይደለም የለም በቃ እንቅስቃሴ ጀመሩ በቃ እኔ በዛን ጊዜ የመርማሪ ኮሚሽን አባል ነበርኩ
ኢንኳየሪ ኮሚሽን ተመርጬ ከ15ቱ ጋር ከነ ፕሮፌሰር መስፍን ጋር ከዛ ወዲህ እንግዲህ አልተገናኘንም ከኔ ጋር ረጋሳ የሚባል ኮሎኔል ነበረ ደርግ ጽፈት ቤት ውስጥ ከሱ ጋር ሆነው አሁንም ሸፈቱ በቃ ኮሎኔል somebody ረጋሳ ኃይሉ ረጋሳ አዎ አላቀውም ጦር ሰራዊት ነው እኔ ፖሊስ ስለሆንኩ እንግዲህ ብዙ አንተዋወቅም ሰሜን ግን ብዙ ጦር ሰራዊቶችን አውቃለሁ አሁን ከሱ ጋር በቃ ያን ታደሰና ኃይሉ ረጋሳ ሸፍተዋል ተባለ አደን ተጀመረ ሲታደኑ ወደ እንጭኔ አካባቢ ወደዚያ አካባቢ ያዟቸው ከዛ መተው ገደሏቸው ይሄ ነው ባጭሩ ደርግ ያው ረሸናቸው በእውነት በጣም የሚያሳዝን ነው በጣም የደርግ ክፉ መንግስት በዛ እሳቸው ኃይለ ሥላሴ ላይ መፈንቅለ መንግስት ያደረጉ ጊዜ መኖሪያ ቤታቸውን የፖሊስ አዛዡ ነው የወሰደው ይባላል ይሄን የሚያውቁት ነገር አለ አላቅም እኔ ቤቱን አውቀዋለሁ ፈጥኖ ደራሽ ነው ዱባሌ የሚባለው ማለት ድረሴ ያ እሱን ቤቱን የወሰደባቸው ያረጋል እሱ ግን እኔ መወሰዱን አላውቅም ስለውነት ድረሴ ግን የሳቸው በጣም ባላጋራቸው ነበር ደግሞ እሱን ነበር የሚፈልጉት እሳቸው የሚዞርበት ቦታ እኮ ድራሹ አይገኝም እኮ ይፈራን ያንቀጠቀጡት ነበር እሱ እንግዳው የምድር ጦር አዛዥ ነው እሳቸው በጣም የበላይ ነው አይደለም ቀራቢ ነው አይደለም ያውቃቸዋል ይፈራቸው ነበር በጣም እና እነዚህ በቃ ለሂቱ ወስዶ ሰጥቶ ከዛ በኋላ ደርግ ሲመጣ ደርግ ውስጥ ያሉት የኦሮሞ ልጆች መጥቶ የድረሴን ሂት አንቺ ምንድነሽ እዚህ አርበኛ ነሽ ምንድነሽ እዚህ ተምታረግ ብሎ ጎትቶ አስወጣዋትና መልሶ ለታደሰ ቤት እንደሰጡ ሰው ነግሮኛል ይሆናል እንግዲህ እሱን እንግዲህ ሪሊ አላቀም ቤቱን አውቀዋለሁ አሁን ፀሐይ የምትባል ነበረች እሷ ነበረች የምትቀመጠው አሰፋም የሚባል ነበራቸው ልክ እሷቸውን የሚመስል ያው በቤተሰብ ደረጃ ሁሉ በደንብ ነበር የምንተዋወቀው አረጋ የሚባል ደግሞ ወንድማቸው ነበረ ገንዘብ እንትን አንበሳ አውቶቡስ ገንዘብ ተቀባይ ኮንትሮል የነበረ አረጋ ሞሩ ታደሰ ብሩ ኬኔ ሞሩ ናቸው እሱም ይነግረኝ ነበር በቅርብ ቤቱ አሁን የሳቸው መሆኑን ነው ማቀው እኔም እስከማቀው ድረስ አሁን ያልከኝን ታሪክ እንኳን ሊሆን ይችላል ያረጋል አረግም አይባልም መልካም ራሽ ወታደሩ ነው የሰራላቸው ሰውየው እንደዚህ ኮራፕሽን ውስጥ የማይገቡ ደንበኛ ወታደር እኮ ነው ታደሰ ብሩ ማለት እኔ በእውነት ቃል አላገኝላቸውም ጥሩ መኮንን ነበሩ